ምዕራፍ 1 የጣና ቂርቆስ ሹክሹክታ። በተንጣለለው ሰፊ የጣና ሐይቅ ላይ የፀሐይን ደማቅ ቀይና ሐምራዊ ቀለም ማስተዋል ይቻላል። ጸጥ ባለችው የቂርቆስ ደሴት የጥንት ገዳማት ለነፋስ ምስጢሮችን በሚናገሩበት የቂርቆስ ደሴት የባህር ዳርቻ ላይ እንደ ሐይቁ አይነት ጥልቅና ምስጢራዊ አይን ያለው አሳ አጥማጅ አቤል መረቡን አየሩ ወደሸፈነው የእንጨት መሰኪያ ጎተተው። በዕለቱ የያዘው የአሳ ቁጥር ትንሽ ነበር። ፍኝ የፒላፒያ ብር እየደበዘዘበት ግንባሩን ያስቸገረው የአሳ እጥረት አልነበረም። በመረቡ ውስጥ የተጠመጠመው እንግዳ ነገር ትንሹ ስብስብ በሆነ መልኩ የተቀረጸ የእንጨት ሳጥን በፊት በማያውቃቸው ምልክቶች ተቀርጾ ነበር። ፀሐይ ግዕዝ በማለት የጥንቱን ፊደል በገንዘብ አጉረመረመ። ምንም እንኳን ትርጉም ባይታወቁም አጥባቂ ሙስሊም የነበረው አቤል የጭንቀት ስሜት ተሰምቶት ነበር። አጉል እምነቶች በእነዚህ ደሴቶች ላይ እንደ ማለዳ ጭጋግ የተደበቀ ሀብትና የተረሱ መናፍስት ተረቶች ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለዘመናት የዘለቀውን ዕውቀት ጠብቀው ስለነበሩ ባለዕዳዎች ጭምጭምታ ተሰምቷል። ምናልባትም ያልተለመዱ ምልክቶችን መፍታት ይችሉ ይሆናል። የልጅነት ጓደኛውን ዶክተር ሰላም ምክር ለመጠየቅ ወሰነ። ሰላም የኢትዮጵያን የሌሊት ሰማይ እንደሸፈነው ከዋክብት የማሰብ ችሎቷ ብሩህ የሆነች ሴት፣ የታሪክና የቋንቋ ምሁር፣ ወንዶችን በውበቷ ቁጥጥር ስር ማዋል የምትችል ብርቅ ሴት ነበረች። ለጥንት ቋንቋዎች ያላት ፍቅር የውበቷ ተቀናቃኝ ነበር። አሁን በዓይነ ሕሊናዋ አስቧታል። ምላሷ በትኩረት የተወጠረ ስስ ጣቶቿ ያረጁ የጥንት ቶሜ ገጾችን ይከታተላሉ። እሷን በማሰብ ሙቀት በሱ ውስጥ ተሰራጨ። ከልጅነታቸው ጀምሮ ለሰላም ስሜትን ሰጥቷቸው በለበሰ ጥላ ስር ታሪኮችን እያካፈሉ ነበር። ነገር ግን ለትምህርቷ መስጠቷ ሁልጊዜ በመካከላቸው ርቀት የሚፈጠር ይመስላታል። ያልደፈረውን ገደል አቋርጦ ነበር። ይህ በእንዲህ እንዳለ በተጨናነቀ የአዲስ አበባ ከተማዋን እንዳደበላለቁት የግራናይት ተራሮች የምትፈራ ሴት ኢንስፔክተር ሃና አሰቃቂ ግድያ የተፈጸመበትን ቦታ ቃኘች። ተጎጂው ታዋቂው የመንግስት ባለስልጣን በደረታቸው ላይ የተቀረጸ የግዕዝ ምልክት ባለበት ቢሮ ወለል ላይ ተዘርግቷል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነችው ሃና አከርካሪዋ ላይ ቅዝቃዜ ተሰማት። የጥንታዊ ኃይል ምልክት የሆነውን ምልክቱን አውቃለች፣ ግን ትርጉሙ ምን ነበር? እናም ከዚህ አረመኔ ድርጊት ጋር ምን ግንኙነት ነበረው? በተሳላምሯና በማያወላውል ቆራጥነት የምትታወቀው ሃና በወንዶች የበላይነት ፖሊስ ኃይል ውስጥ ትልቅ ግምት የሚሰጠው ኃይል ነበረች። እሷ የእምነት ሴት ነበረች፣ ነገር ግን የተግባር ሴትም ነች። እናም ይህን ግራ የሚያጋባ እንቆቅልሽ እስክትፈታ ድረስ እረፍት አልነበራትም። ወደ ቂርቆስ ደሴት ስንመለስ አቤል ሰላምን በገዳሙ ቤተ መጻሕፍት ውስጥ አገኘው። የእውቀት ማደሪያ በጥንታዊ ግንቦች መካከል ተቀምጧል። አቧራን መውት ወይም በቅስት መስኮቶች በኩል ወርቃማው ብርሃን በማጣራት ውስጥ ጨፍረዋል። አብርቶ መደርደሪያዎች የእጅ ጽሑፎች ጋር ሞልቶ ታይቶታል። ሰላም ፀጉሯ በቀላል ደቦ ወደ ኋላ ተመለሰች። ቀና ብላ ተመለከተች። አይኖቿ በእውቀትና በሙቀት ያበሩ ነበር። አቤል ምን ነው? ምን አመጣህ? ጠየቀች። ድምጿን ከባህር ዳር ጋር እንደሚያደርገው የሐይቁ ረጋ ለመታጠፊያ አይነት ዜማ ነው። አቤል እንግዳ የሆነውን ግኝቱን እየገለጸ የእንጨት ሳጥን አሳያት። የሰላም አይኖች ተዘርግተው ውስብስብ የሆኑትን ቅርጻ ቅርጾችን ስትመረምር ተመለከተች። የአቡነ አባ ሰላማ ብላ በሹክሹክታ ተናገረች። ስለ አንድ የተከበረ ኢትዮጵያዊ ቅዱሳን መጠየቋን መጥቀሷን አውቃለች።
ይህ ተራ ነገር አይደለም። አቤል፣ ይህ ምናልባት ጠቃሚ ሊሆን ይችላል። ሰላም የግዕዙን ጽሑፎች መፍታት ስትጀምር የማሰብ ስሜት በላይዋ ላይ ይታጠብ ጀመር። ቃላቱ ስለ ድብቅ ታሪክ፣ በኢትዮጵያ ታሪክ ውስጥ በጥልቀት የተቀበሩ ምስጢሮችን፣ ኃያላን ኃይሎችን ለመደበቅ ምንም የማያቆሙትን ምስጢር ይናገራሉ። የእውቀት ፍለጋዋ በቅርቡ እሷንና አቤልን ወደ አደገኛ የተንኮል ዓለም እንደሚያስገባት፣ የጥንት ምስጢራቶች ከዘመናዊ ሴራዎች ጋር ተጋጭተው ሕይወታቸው ወደማይቀለበስበት ወደሚገባበት አደገኛ የሸፍጥ ዓለም ውስጥ እንደሚያስገባት አላወቀችም። እነሱ ሳያውቁ ጥላ የሚመስሉ ሰዎች እያንዳንዱን እንቅስቃሴያቸውን ይመለከቱ ነበር። የምስጢር ማህበረሰቦች አውታረ መረብ በጥንታዊ ስልጣኔዎች ስርና ወደ ከፍተኛው የስልጣን እርከኖች የሚደርሱ ጅማቶች ስለ ቅርሱ መኖር ተምረዋል። ለማይታሰብ ኃይል ቁልፍ ነው ብለው ያምኑ ነበር እና ለራሳቸው ለመጠየቅ በምንም ነገር አያቆሙም። ጨዋታው ተጀምሯል።